የባላገር እዚህ ጋር አለን እንዴ ያዝግዳ አባቴ አንበሳ ካለሽማ በቃ ከኛ ጋር ትቀላቀይናለሽ ቦክሱን ጨብጭ እንጂ ቆሎ አይደፋም አሁን ያንቺ ዳይ ቲጂ አትፍሪ አልፈራም አባቴ ያዝግዳ አባቴ መጣን ከደጅሽ ያበላሆ ያዝግዳ አባቴ የልደትሽ ቀን እንዳትቀሪ ይሄ እንደዚህ መሆን አለበት እንደዚህ ቆይ ይሄው ያየው እንዴ አንደኛ ይሄ ነው ሁለት ሶስት ትንሽ እዛው በቃ ይቻላል ይሄ የሚከብድ ከሆነ ደግሞ ወንበር አስቀምጠን እየተቀመጥሽ እየተነሳሽ ማድረግ ይቻላል በጣም አሪፍ የታላችሁ ስለዚህ አንደኛ ሶስተኛው እሺ ዛሬ በአባይ ቲቪ ነው የምንገኘው የሰከላ ፕሮግራም አዘጋጅ ቲጂን ለማሰራት እዚህ መተናል እሷ ግን በስቱዲዮ ላይ የለችም እኛ ሰርተን እንግዲህ እሷ ቤቷ ወስዳ ትሰራዋለች እኛ እንቀጥል አይደል እኔ አራናን ማን ያለ አባቴ የባላገር እዚህ ጋር አለን እንዴ እና ያዝግዳ አባቴ አንበሳ ካለሽማ በቃ ከኛ ጋር ትቀላቀይናለሽ ይቀጥል መታ አድርጊ እስቲ አንተ ምንድነው እየሰራው እስቲ መታ እስቲ ቁጥር እስቲ ቲጂ 1 2 3 1 4 ከአንድ ቀጥሎ 3 ነው እንዴ 1 6 1 7 8 9 አይሰማም አፐርካት አደረኩት 2 አፕ 3 ምታ 4 5 6 አፕ 7 8 9 አፕ 10 ከውጪ ይሄ ነገር ልግባ እንዴ ነስቲ አፕ ልግባ አፍንጫ እንዳትረኛ አንተ ነስቲ አሁን ቀላል ለማለት እኮ ነው ሆፓ ያዝግዳ ጨበጥ አድርጊ ቦክሱን ጨብጭ እንጂ ቆሎ አይደፋም አሁን ያንቺ ዳይ ይቻላል አይደል በኋላ ግን ማፈራ ሚሉ ሆፕ ፊት ለፊት ዛር 1 2 3 4 1 2 3 4 ውስጥ እግር 1 2 አፐርካት 1 2 1 2 ይሄው ግቢ ዳይ ወጋ በታ ዳይ ሆፕ ዳይ እዚህ ደግሞ ሁለት እጅ እስቲ ዛሬ ለየት ባለ ሁኔታ ተጀምሯል እሺ ጎን ላይ ጎን ላይ በጣም ነው የምታምሩት ደግሞ ጎን ላይ እስቲ ለራሳችሁ ቀረች ብለን ለነበረው ለቲጂ እስቲ ቸብቸብ ከጀርባ የጀርባ አጥንት ሆናለሁ ብዬ ነበር አንበሳ እግራችንን በትከሻ ተከ አላለቀም እንዴ አይ እያለቀ ነው ገና እየጀመርን ነው ምን ያልቃል ይሄው እስቲ ቃንጃ እንቀይራለን ከሞን ቤቢ ትላለህ አባቴ እሺ ወገብን እንይዛለን ወደ ቀኝ እንዞርና የራሳችንን ተቃራኒ እግር ማየት ቲጂ ተይ የራስሽ አዮ አይ የሷ ላይ የኔን አይቻልም እሺ ዞር አሁን ይሄኛው ግን አመለጠኝ ያታየኝ ቆንጆ እስቲ ገፋ ወደፊት ገፋ ከመቀመጫ ወደ ኋላ ቆንጆ ሳብ ወደዚህ ዛሬ እንግዲህ ተበላሁ ሊወጣ ቆንጆ እንቀይራለን እሺ የተወሰነ ስትሪንግስ ብቻ እንሰራና እንጨርሳለን ቲጂ ትንሽ ብቻ እናንተ ተሰሩ ነው ያቻዋል አይሻልም አይ መሄድ የለም ጀመርሽ እኮ ወርሚንግ አፕ ሰራሽ ስትሬች አደረግሽ ወደ ዋናው ስራ ልንገባ ስለሆነ በኋላ እንዴት አብረን እንቆያለን ችግር የለም እንቆያለን ውሃችንን ወጨት ብለን አሁን
ከእግራችን በትከሻ ትክክል እንከፍታለን። ወደ ኋላ እንሄድና ሁለት ጊዜ አጨብጭበን እንመለሳለን። ሁለተኛውም ላይ ይሄንኑ እንሰራለን። ዝግጁ ነን? መሬት የሚታይ ነገር የለም። ፊት ለፊት ቀና ብለን ደረታችን እንወጣለን። ቲጂ ምንድን ነው ልትሮጪ ነው እኮ የሚመስለው? እግርሽን በትከሻ እሺ 3 2 1 ጎ አንበሶች ሆፕ ሁለት ብያለሁ ዳ 3 ሆፕ 4 ሆፕ 5 6 7 8 9 10 እና ከባድ ታዲያ እግር ይገጠም። አሁን ደግሞ እጃችንን እያነሳን እዚች እናመጣለን። ስኳት እጅ ላይ ተማርከሻል። ወደ ላይ 3 2 1 ወደ ግራ ጎ አቤት እናንተ ቁጭ አለ ማባል 2 ሆፕ 3 ያዳመጥሽ ራስሽን 4 ያዛባት እሺ ዳይ 6 ከማን 7 ይሄ ካልተቻለ እዛው ጋር እንጂ ማለት ትቻለሽ። ላቅለልልሽ እነሱ ስሩ። በቃ አንቺ ትንሽ እዛው አዎ በቃ ይቻላል። ይሄ የሚከብድ ከሆነ ደግሞ ወንበር አስቀምጠን እየተቀመጥሽ እየተነሳሽ ማድረግ ይቻላል። የታላችሁ 5 የመጨረሻ 4 የመጨረሻ 3 የመጨረሻ እውነት ነው። አዎ ሳይሰሩም የሚቆጥሩ አሉ። ቅድም አንቺ ኋላ ሆነሽ ስታሪ እሺ ይበቃል። ግራ እግር ወደፊት፣ ቀኝ እጅ ወደፊት። ቀኝ ማለት የሚበላ እቺን እንሮጣለን። እንግዲህ በሪፕሌይ ነው የምንሮጣው። ዳይ ቆይ አመጣዋለሁ። 3 4 ዳይ 5 ዳይ ፈጠን 6 አያባረረሽ ነው። ዳይ ፈጠን 1 2 3 4 5 6 7 8 9 10 እዛው ጋር እግር እንቀይራለን። አሁንም ምስሎ ግራ እንትን ማትበይበት 1 2 3 4 5 6 ዳይ ሆፕ 1 2 3 ቀና በል 4 5 6 7 8 9 10 እስቲ ማሳጅ በይ በቃ ይሄን ራሱ በጣም ቆንጆ ይበቃል። ለዛሬ አይበቃልም? ይበቃል አይደል? እንግዲህ ተመልካቾቼ ዛሬ የምቆየው ቆንጆ ቆይታ የማደርገው ከአልቴስ ጂም ሰራተኞች ወይም አልቴስ ጂም የሚሰሩትና ከአልቴስ ጂም መስራችና ስራ አስኪያጅ ከቸሪ ጋር ይሆናል። ቆንጆ ቆይታ እናደርግላችኋለን። በነገራችሁ ላይ እዚህ ይሻላቸው ይሆን ወይስ እንቀይር? ተመልካቾቼ ማሉ። ስለዚህ ተመልካቾቼ ተመልሰን ስንመጣ ቸሬን እኔ ወንበር ላይ እኔንም እኔ ወንበር ላይ እንግዶቼንም ቦታቸው ላይ እናስቀምጥና ተመልሰን የምንገናኝ ይሆናል። እንግዲህ ያው ኢንተርቪው ለማድረግ ሰከም እያልኩ ስመጣ ስፖርተኞችን ሳገኝ ከዛ እዚሁ አልፎዝ ህንጻ ግራውንድ ላይ አሜሪካ ፕራይም ላይ ገባሁና እንደዚህ ማትገቢም ሙሉ ትጥቅኛ እንሰጥሻለን አንቺ ብቻ ዘንጠሽ ግቢ ግራውንድ ላይ መሆናችንን ለሰዎች ከነገርሽልን በቂያችሁ ነው ተብያለሁ። እንግዲህ አሜሪካን ፕራይም እንደዚህ ያዘንጦኛል። ግራውንድ ላይ ጂኦ 7 ላይ ይገኛሉ። እዚሁ አልፎዝ ህንጻ ግራውንድ ላይ ይገኛሉ። ከታች ስልካቸውን እናስቀምጥላችኋለን ከቸሪ ጋር። እንደገና እዚህ ከመጡት ጋር ያላያችኋቸው ደግሞ አሉ። የጀርባ ደጀን ሁሉም እዚህ ይሰበሰባሉ። ዛሬ ይቀወጣል ከቸሪ ጋር ከአልቴስ ጂሞች ጋር ዛሬ ይቀወጣል። ተመልካቾቼ ተመልሼ መጥቻለሁ። ይኸው እንግዲህ እንደምታዩን ሁላችንም ቦታችንን ይዘናል። ከስፖርት መልስ ይሄንን መስናል። እንግዲህ ከዚህ በኋላም ቆንጆ ቆይታዎች እናደርጋለን። ጥያቄው ከዚህም አለ ከታዳሚዎችም አለ። ዛሬ እንግዲህ አብራችሁ መቆየት ነው። እንግዲህ ቲጂ ግርማ መታለች። አብራችሁ መቆየት ብቻ ነው። በቀጥታ የምወስዳችሁ ወደ ቸርዬ ነው። ቸርዬ ዛሬ እንግዲህ ነው። ቸርዬ እንኳን በደህና መጣ። እንኳን ደህና ቆየሽኝ ቲጂ። ስላገኘው ደስ ብሎኛል። አንተ ያው ሁሉ ጊዜ የምንገናኘው በሜዳ ነበር። ዛሬ እኔ ሜዳ ላይ ተገኝታል። አንዴ በሜዳ ስለዚህ እስቲ ቸርዬን እንተዋወቀው።
ቸርዬ ማን ነው የተወለደ የተአደገ እስቲ ስለ ልጅነት ትንሽ ነገር በለንና ከዛ በኋላ እያለን ስንማማቅ የምናወራው ነገር እንግዲህ በኋላ እናውቃለን በቃ የተወለደ የታደገ እንግዲህ እኔ የፉልውሃ አካባቢ ልጅ ነኝ በቀድሞ ያው ፉልውሃ የሚባለው አሁንም ፉልውሃ ነው ኦፍ ኮርስ ግን ሸራተን የተሰራበት ቦታ ላይ ነው እድገቴ እዛ አካባቢ ነው እንግዲህ ያው ምናልባትም ፉልውሃ አሁንም ባለው የቦታ አቀማመጥ በደንብ ተጠብቀን ያደግነው ቤተ መንግስት አለ ፖሊስ ጋራጅ አለ ሁለቱ ቤተ መንግስቶች አሉ ከላይና ከታች ደግሞ መከላከያ አለ ከዚህኛው ደግሞ የፖሊስ ጋራጅ አለ ስለዚህ እዛ አካባቢ ያለውን የሰራዊቱንም የምኑንም ያያየን ነው ያደግነው እየተጠበቅን መምልሽ በሱ ማለት ነው አረ ደግሞ የሰማሁትም አለ እንጂ ሸራተን ሲሰራ ሲቆርቆር ሲመሰረት ጀምሮ እዛ ስትሰራም ነበር ሲባል ነበር ምን ነበር ተሰራ የነበረው መላላክ ነው ወይስ ምንድን ነበር የነበረው ነገር እንግዲህ ከዛ በፊት ምንድነው የኔ እድገት እዛው አካባቢ በመሆኑ ፕሮጀክቱ ከመምጣቱ በፊት ፖሊስ ጋራጅ አካባቢ ላይ እንውል ነበር ያው የእንትንነት ጥያቄ ይኖራል የአልባሳት ጥያቄ ይኖራል የምግብ ጥያቄ ይኖራል ሁላችንም በብዛት የታችኛው በደሃ ቤተሰብ ውስጥ ነው ያደግነውና ኃላፊነት ወስጄ ውልበት የነበረው ፖሊስ ጋራጅ ጋር ነበር ፖሊስ ጋራጅ ጋር ኒስትሮ ነበር የምሰራው ከዛ በኋላ ኒስትሮ እየሰራን ሸራተንም ሲመጣ ደግሞ የሸራተን ፕሮጀክት ሲመጣ ያው ነጮችም ነበሩ በጣም በርካታ ኢትዮጵያውያኖችም እዛ የሚሰሩ ስለነበሩ ሁለቱም ጋር መጫወት ጀመርን ያው ፊት ለፊት ነው ፖሊስ ጋራጅና እዚህ ምን እንጠራለን ስራውን ለመስራት ወደዚህ ምን እንጠራለን እና ሸራተን አካባቢ እንግዲህ እሱ ነው መጀመሪያ ፖሊስ ጋራጅ ስንሰራ የነበረው የሚገርምሽ በጣም ደስ ይለናል የፖሊስ ጫማ ስንጠርግ ያኔ ለምን ቶሎ ክሊን ይሆንልሻል ለምንድን ነው እንትኑ ትልቅ ነው ቆዳውም ትልቅ ነው ቡትስ ጫማ ነው እነሱም በደንብ ነው የሚጠብቁት ጫማቸውንና ቀለም ቀብተሽ ምናምን ስትቦርሽው መልክሽን ሁላ መታይበት ሁኔታ አለውና በጣም ደስ የሚል ጊዜ ነበር ያንዛን ጊዜ ወደ እንትናችን እንድንሄድ ፈልጌ ነው ከይሄ ከሊስትሮ ጀመረን ከዛ በኋላ ወዴት ሄደ ትምህርትም እየተማርን ነበር የምንሰራው ከዛ 12ኛ ክፍል ልክ 11ኛ ክፍል ላይ ሆኜ ያው እድሜ የሚያድጋል የሸራተን ፕሮጀክት ገና ነበረ ክረምት ላይ ይሄ ፋውንቴኑ ያለበት አካባቢ የውሃ ይበላሽና እዛ ምናቃቸው ፈረንጆች ስራ ምናምን ስንላቸው ክረምት ላይ እዛ አስገቡን ማለት ነው እና ስራው ምን ነበረ አሸዋ መቆፈርና ያ የተጎዳውን ቧንቧ ማውጣት ነውና የአንድ 2 ወር አካባቢ ሰራው ሸራተን ሆቴል ውስጥ ያው በጣም ደስ የሚል ጊዜ ነበር ያሳለፍኩት በተለይ ምግብን እዛ ተበቅየዋለሁ በጣም ረጅም ብፌ ነበር የነበረው ሸራተን ውስጥ ያለውና የሰራተኛው ምግብ በጣም ደስ የሚል ረጅም ብፌ ነው ወተቱ ኬኩ ኤቭሪቲንግ ደስ የሚል ነበር ኢንጆይ አድርጌዋለሁ እንደውም ጊዜ የሚወስድ ስራ በአጭር ጊዜ ነው ጨርሰን ይወጣ ነው እኔ ትምህርት 11ኛ ክፍል ስለነበርኩኝ ልክ ትምህርት 12ኛ ሲከፈት እኔ ወጣው ሌሎቹ ከኔ ጋር የነበሩ ልጆች ቀጠሉ እዛ ሃይ ስኩል ጨርሼ ወደ ኮተቤ መምህራን ኮሌጅ ገባው ማለት ነው በመሃል ግን አሁንም ክረምት ላይ ላይሰንስ ጨርሼ ስለነበረ እንደገና ታክሲ መስራት ጀመርኩኝ የታክሲ ስራንም ያው ሞክሬዋለሁ ኮሌጅ ገባው ከኮሌጅ በመምህርነት በስፖርት ጨረስኩኝ ከዛ ወጥቼ አንድ 3 ትምህርት ቤቶች ያህል ህዝባዊ ሰራዊት የሚባል ወደ ፈረንሳይ አካባቢ የሚገኝ ከዛ በኋላ ወንድራድ ከዛ ደግሞ ኮከበ ጽባህ ሃይ ስኩል ዲግሪን ሲይዝ ኮከበ ጽባህ ሃይ ስኩል ገባውና በስፖርቱ ማስተማር ማለት ነው ማስተማር ደስ የሚል ሙያ ነው በጣም የምወደው ነው ስቲል አሁንም እንደዛ ነው የሚሰማኝ እዛው አስተማሪነት ላይ ያለው ነው የሚሰማኝና ጥሩ ጊዜ ነበረኝ በሱም ያው እሱን እየሰራው ያው በሚኖረኝ ትርፍ ጊዜ የፊትነሱ ላይም እሰራ ነበረ የመንግስት ቅጥር ሆኜ ጎን ለጎን ሰዎች ቤትም ሌሎች ጂሞች ላይም እየሰራው ነበር ማለት ነው ከዛ በኋላ ነው እንግዲህ ልፋት አለ ምናምን እስቲ ለምን ያው
የማይቀርበት አንዳንድ ሰዎች የማይቀሩበት ዊሽ የምናደርገው ነገር አለ ወደ ውጪ መውጣት በሚል ወደ ሳውዝ አፍሪካ በጣም አሪፍ እንኳን አነሳልኝ እንደው ሳውዝ አፍሪካ ሽጉጥ ሁሉ ተደቅኖበት ነበር ተብሏል ታውቃላችሁ ይሄን ታሪክ ሽጉጥ ተደቅኖበት ነበር እንዴት ነው ያለፍከው ይሄንን ስለ ሽጉጡ አውረን በዛው እስቲ እኔ በሄድኩ በአንደኛው ወሬ ላይ ነው የነበርኩት ፖርሻ ፒስተን የሚባል ከደርባን 100 ኪሎ ሜትር ራቅ ብላ የምትገኝ ከተማ ላይ ነው የነበርኩትና ስራውን እየሰራን ልክ 12 ሰዓት ተኩል አካባቢ ሲሆን በእኛ ሰው ጭር ብሏል መተው በቃ where is my money ብለው bring the money ምናምን ብለው ደቀኑብን የኔም የሚያሰራኝም ባለቤቱም ነበር እዛው ኖርማሊ በጣም ክሎዝ ፍሬንድ ነን አሁንም ጭምር እሱ ላይ ጩቤ እኔ ላይ መሳሪያ ተደቀነብን then ያለሽ እንትን መስጠት ነው ግን ከዛ በፊት ምን ሰምቻለሁ የተነገረኝ ነገር እንዲ ዘራፊዎች ይመጣሉ ገንዘብ በሚጠይቁ ብለ ጎንበስ ብለ ለመስጠት ጎንበስ አትበል ነው የሚባለው ለምን ጎንበስ ስትይ ብዙ ያው መከላከያ አይጠፋም ምትቀደሚያቸው ከሆነ እንድትጠቀሚ ብዙዎቹ አላቸው ከስር እሱን መታወጪ ስለሚመስላቸው ጎንበስ እንዳትል ተብያለሁ መረጃው አለኝ ደን እኔ ጎንበስ አላልኩም ወደ ኋላ ሸሸው ዘሎ ገባ ጩቤና መሳሪያ ይዞ ያለውን በአንድ ደቂቃ ውስጥ ይዞ ሄደ ማለት ነው በቃ የነሱ ነው ገንዘቡም የነሱ ነው አክቹአሊ እኛ ሄደን ሜክ ያደረግን ወሰርንባቸው እንጂ ራንዴኛ የኢትዮጵያዊ አይደለም የነሱ ነው ስለዚህ እነሱን እንደዛ የመጀመሪያ ጊዜ ወጣብኝ ከዛ በኋላ ግን ያው በጣም ኮንሺየስ እንሆናለን በር ላይ አንድ ሰው ይቆማል እየተጠባበቅን ነው ምንገባው ምንወጣው ስንወጣም ጥንቃቄ ያለው ሱቅ ስትዘጊ ጥንቃቄ ያለው ብቻ አዎ ብዙ እኔ ደስተኛ አይደለም ሳውዝ አፍሪካ በነበረኝ ህይወት ምን ጊዜ ቆየ ኦልሞስት ወደ 4 አመት ነው ግን በመሃል መጥቼ ነው የተመለስኩት አሁን የምሰራውን ስራም ለመስራት ደርሼ ነው የተመለስኩት ይገርማል አቀደም ለካጆ ወደ ላይ ያርከነሱ ትዝብሎትና ተማሰሩትና ነበር ብዙ አስብላችኋለሁ ይገርማል በጣም ቸሬ ወደ ኋላ ሲሄድ ይሄኛው ዘመኔ የኔ የጀግናነት ዘመኔ ነው በጣም ቸሬን ማወድሰው በዚህኛው ነገሩ ነው በለም የትኛው ዘመንን ታወድሰዋለ ደግና ደግሞ የትኛው ዘመንን ተወቅሰዋለ አይ እኔ እስካሁን ማጀግነውም ሞክሰውም የለኝም እያንዳንዱ በቃ ሂደቱ እየቀጠለ ነው ያው ማጀገን ብዬ እንኳን ራሴ ማጀግንበት እንትን ላይ ወደፊትም ይኖረኛል ብዬ አላስብም ሰዎች ያጀግኑት በህይወት ተስፋ ቆርጥ ታውቃለህ አይ ተስፋ የሆነ ሰዓት ተስፋ ያስቆረጠ ምን ነው ባላረኩት ምናምን የምትላቸው ሰዓቶች አይ ምንም እኔ ይሄን ባላረኩ ይሄን ምናምን ምጸጸተውና ይሄንን አርጌው ቢሆን የምለው ነገር የለኝም ሁሉንም እንዳልኩሽ ነው እኔ መንገዶቹን ሄጃቸዋለሁ ያንዳንዱን ነገርና አሁንም መሄዳቸው መንገዶች አሉ ምጸጸትበት ይሄንን ባላደረኩ ይሄን በቃ ሂደቱ ስለሚቀጥል ብዙ ሪግሬት አላደርግም ብዙ ነገር ላይ ሪግሬት አላደርግም ምክንያቱም ሂደት ስለሆነ ቻሌንጆች ይኖራሉ ቻሌንጆቹን ግን ያው ሊቀይሩሽ ስለሚመጡ አክሴፕት አደርጋለሁ በጣም አሪፍ እስቲ ወደ አልቴስ እንመለስ እስቲ አልቴስ እንዴት ተመሰረተ መቼ ተመሰረተ ሐሳቡስ እንዴት መጣለ እንግዲህ አልቴስን ሳውዝ አፍሪካ በሄድኩበት ጊዜ ስልጠናዎች ወስድ ነበርና ከወሰድኳቸው ስልጠናዎች እኔን የሳውኝና በነበረኝ ካፒታል ልሰራው ብዬ ወደ ኢትዮጵያ ባመጣው ብዬ ያሰብኩትን ስራ ስልጠናው ላይ ያገኘሁኝ እና አንድ ስቱዲዮ ውስጥ ነው ሰውየው ስራውን የሚሰራው አሁን ፐርሰናል እንደምንባለው የሚባለው አይነት ነገር አለ እዛ ስልጠናውን ከወሰድኩት በኋላ የሱ የሚሰራበት ቦታ ይዞኝ ሄደ ፊትነስ ፕሮፌሽናል የሚል የማሰልጠኛ አለ ሳውዝ አፍሪካ እዛ ነበር የሰለጠንኩት ብዙ ስልጠናዎችን ወስጃለሁ ከዛ ውስጥ ሬዚስታንስ ባንድ ይሄ የሚለጠጠው አለ አይደለ እሱን ስልጠና ወሰርኩኝና ከዛ ሰውየው ወስዶ ሲያሳየኝ በጣም ትንሽ ሜትር ስኩዌር ነው ቤቱ እዛ ላይ ብረቶች ማውንት አድርጎ እየተሳበ ለመጎተትም for everything ይሰራበታል አንድ ሬዚስታንስ ባንድ ማለት ነው የሚለጠጠው ስለዚህ እዚህ ለምን አላመጣውም ብዬ ከዛ ተነስቼ ወደዚህ መጣውና የመጀመሪያ ዙር አየሁኝ ቦታ በሁለት አመት ከምናምን የመጣውና ቦታውን አየሁኝ
አይ ይሄኛው በቃ ሐሳቡን ገዝቶኛል ይሄንን ነው መሰራው ብያለሁ በኋላ ላይ ተመልሼ መጣው ከጓደኞቼ ጋር አንድ ሬዲዮ ጣቢያ ዛሚ 90.7 ላይ የጤናና ተላላፊ ያልሆነ በሽታና የአካል ብቃት እንቅስቃሴ በሚል ፕሮግራም ጀመርን አልቴስ እንግዲህ ያኔ ነው የወጣው አልቴስን ለዛ ወጣ በኋላ ላይ በሬዲዮ እየሰራንበት ጂሙም ተከፈተ በጣም ትንሽ የጂም ነበረች ዳምፔል ምናምን ብሎ ሰዎች ሲመጡ ዳምፔል የለም ግን እንዴት እንደሚሰራበት ፐርሰናል በይ 1 to 1 ነበረ ከብዙዎች ጋር ስንሰራ የነበረው ስራውን ማለት ነው አሁን እዚህ ለመድረስ ማለት ነው ስለዚህ እያንዳንዱን እንቅስቃሴ እዛው ቆሜ ነው የምከፍተው ምዘጋው ራስ ይሆነኝ በጣም ትንሽ ልጆች ነበሩ የሚያግዙኝ የነበረው በኋላ ዳምፔል ስንጨምር ትሬድሚል ስንጨምር ክሮስ ትሬነሮች እንዲህ አንድ የሚቀመጥ ገንዘብ ቸሩ የለውም ብዙ ጊዜ ያገኘውን እቃ ላይ ነበር ምናውለው ስለዚህ በእንደዛ ያለ መጣና አልቲኤስ ሰሚት አካባቢ ስታብሊሽ ተደረገ ማለት ነው የመጀመሪያው ግን ሬዲዮን የሰራንበት ኢሚዲየትሊ ሬዲዮ ሲጀምር ጂሙንም አብረን ጀመር ነው አልቲኤስ ብቻ ሳይሆን ብራንችም አለ አይደለ አዎ አልቲኤስ ሰሚት አለ ጣፏል የመጀመሪያው ግን ሰሚት የነበረው ነው ምናልባት ያኔ ተዘግቶ በኮቪድ የታችኛውን ተዘግቶ ነበር ሁለተኛው ከዛ ኮቪድ ከመምጣቱ በፊት ስለተከፈተ ይሄኛውን ተን የጣፎ ጋር ሄደን በኋላ ላይ አሁን ተመልሰን ደግሞ ሰሚት መሃል ላይ እንግዲህ በትልቁ አልቲኤስ እንግዲህ ይሄኑላ ማህበረሰብ ፈጥሯል ቤተሰብ ፈጥሯል ጥሩ ነገር አለ ነው በጣም ደግሞ የከተማ የጎዳና ላይ ሩጫዎችንም ታደርጋላችሁ እሱስ ሐሳቡ እንዴት መጣል እሱ እስካሁንም እንደ ቢዝነስ አይደለም የምንወስደው የሱ ሐሳብ ምንድነው ሰዎች ለምሳሌ ቲጂ ትሮጣለች የምትሮጠው በሐሳብ ነው እዚህ ለመድረስ ነው ትነጃለች መኪና እዚህ ትመጫለች ሐኪሙም አንድን ሰው ለማከም ይሮጣል የተለያየ ሙያ ላይ ያሉ ሰዎች ካሜራማኖችም አሁን ሲሯሯጡ ነበር ቅድም ለማስተካከል አይደል ይሮጣሉ እና ብዙዎቹ የሚሮጡት ራሳቸውን ለመቻል ነው ገንዘብ ሜክ ለማድረግ ነው ፋሚሊ ሰፖርት ለማድረግ ነው ግን ለራሳቸው የሚሮጡበት መንገድ የለም ለጤናቸው የሚሮጡበት ለቤተሰቦቻቸው የሚሮጡበት አጋጣሚ የለም ሶ ጂም ላይ ብቻ ኮንሰርንድ ሆነን ጂም ላይ ብቻ እንዳልሆነ በማሰብ ሰዎች ሶሻል ኢንተራክሽናቸውም እንዲጨምር በሚል ከ90 ምናምን ሰው ይመስለኛል የጀመር ነው 90 ምናምን ሰው የጂሙ ሜምበር ወክ ማድረግ ተጀመረ ከዛ ወክ እየተደረገ 5 ኪሎ ሜትር ወክ በ5 ኪሎ ሜትር ነበር በፊት ግማሹን ወክ እናረጋግና ከዛ ግማሹ ይሮጥበት ነበር ከዛ ያያደገ መጣና አሁን ምናልባት አምና በጣም በርካታ ሰዎች የተሳተፉበት ፕሮግራም ነበር ለቤተሰብ ጤና እንሩጥ ነው በብዙ መንገድ እንሮጣለን ሁላችን ቀደም እንዳልኩት ማለት ነው ስለዚህ እስቲ ለቤተሰብ የምንሮጠው ነገር ለጤና የምንሮጠው ነገር ምንድነው የሚለውን ነገር ማስተማር ምናልባት በስፖርት ውስጥ ከልጅ ጋር አብሮ መሄድ እኛ ዛጋ ካስጀመርነው ልጁን ይዞ ወክ እንዲያደርግ ከባለቤቱ ጋር ወክ እንዲያደርግ ጓደኛ ማቾች አብረው እንዲሄዱ ለማድረግ ታስቦ ነው እየሄደ ያለው አሁን እያደገ ነው ያለው አሁንም ከተወሰነ ጊዜ በኋላ የሚደረግ ይሆናል ግንቦት 24 ሁላችንም ዝግጁ ነን አይደለንም ይሮጣል ግንቦት 24 ዋው በጣም አሪፍ በየምን ያህል ጊዜ ነው የምታዘጋጀው ይሄን ሩጫውን በየአመቱ ነው የምናዘጋጀው በአንድ አመት በየአመቱ ግንቦት ላይ አድርገናል አሁን ታይማችንም እዛ ላይ አድርገናልና በየአመቱ የምናደርገው ነው እንግዲህ ከዚህ በላይ እየበዛን እንሄዳለን ማለት ነው ስለዚህ ጥሩ ነው እንትኑ አሪፍ ነው እንጂ ይሄ አንዳንድ ጊዜ ልጆቻችንን ከባለቤታችን ጋር እንድንወጣ ምክንያት መፍጠር ለካ በዚህ መልኩ እንትን ይባላል መሄድ ይቻላል ከዛ ከልጆች ጋር ከወጣ በኋላ ሻይ ቡና ተላለ እሁድን የራስ ጊዜ ታርገ ደግሞ ሁሌ ነው የሚውለው አይደል እሁድን በቃ ከቤተሰቦች ጋር እንትን ትልበትና አሪፍ ጊዜ መፍጠር ስትችል ለካ በሳምንት ቢያንስ ይጃቸው ወጣ ብልና ወክ ብናደርግ ስፖርትም እየሰራን ከቤተሰብ ጋር ቆንጆ ቆይታ ያደርገናል የሚሉንም እሳቤ ይፈጥራል ብዬ አስባለሁ ስላሰብኩ ራሱ ለዚህ ለራሱ ነው
እንግዲህ ተመልካቾቼ ቆንጆ ቆይታ እያደረገን እንደሆነ እርግጠኛ ነኝ። ብዙ ጥቅም ታገኙበታላችሁ። እንደዚህ ያዘነጠኝ ማለት ስፖርተኛ እንድመስል ያረገኝ ያሸተተኝ አሜሪካ ፕራይም ነው። የተለያዩ የአሜሪካ ብራንድ ጫማዎች፣ የተለያዩ ጃኬቶች፣ የሴቶች ታይት፣ የተለያዩ የስፖርት ትጥቆችንም የተሟላ ትጥቆችንም የተለያየ አሪፍ ብራንድ ያላቸውን እቃዎች ያቀርብላችኋል። እዚሁ አልፎዝ ህንጻ ግራውንድ ላይ ጂኦ 7 ላይ ይገኛሉ። አንዴ ለአሜሪካ ፕራይም ሌላው ደግሞ የሚያስቅ ነገር ማለት የሚያስቅ አይደለም፣ አክቹአሊ የሚያስቅ አይደለም፣ ግን መቼ ነው ሩጫው እንትን ያልከው የሚከናወነው ያው አሁን የፊታችን መቼ ነው 24 ግንቦት 24 እኔም አብራችሁ ልመጣ ነው። ለምን እንደሆነ ልንገራችሁ። ግንቦት 24 እሑድ ነው አይደለ? ከ3 ቀን በኋላ የኔ ልደት ነው። ስለዚህ ልደቴን ምክንያት በማድረግ ለልደቴ እሮጣለሁ። እናንተ ለቤተሰብ እንሮጣለን ትላለህ፣ እኔ ደግሞ ለልደቴ እሮጣለሁ ብዬ ከነ ቤተሰቦቼ መጣና አብራችሁ አከብራለሁ ማለት ነው። ግን ስንተኛው ነው ትጂ? 40 ጭጭ። አረ ስትሰሚ እድሜ 40 ጭጭ ነው። እኔ በነገራችሁ ላይ እድሜን ልክ 40 ዓመቴ ሲሞላ ሚዲያ ላይ አከበርኩና የዛሬ ወደ ኋላ ከፈለጋችሁ እንትን በሉ ጎግል አርጋችሁ ድረሱበት። 40ን አከበርኩ ህዝብ ፊት። ከዛ በኋላ ቲጂ ስንት ነሽ ይለኛል በየአመቱ ቆጥራችሁ ድረሱበት። እኔ ግን 40 ጭጭ ብያለሁ። ከዛ ማስተካከያ ደግሞ ምን አደረኩ መሰላችሁ? ከሀ እስከ ፐ ስናስበው ሃሁሂ ራሱ 7 አሉ አይደለ? ከዛ ደግሞ እስከ ፐ ስንመጣ ደግሞ እልፍ ልኖር ከምኖረው በላይ ልኖር ነው። ኤቢሲዲ ያዋጣኛል። 40 ኤ 40 ቢ 40 ቢያንስ 26 ፊደሎች አይደሉ? 40 ላይ 26 አመት ቆያለሁ እስከ ዜድ ድረስ። ስለዚህ አሁን ኤ ቢ ካልኩም 41 42 ሊባል ነው አይደለ? ከዚህ 40 ዜድ ልል ይችላል። ከዛ በሚቀጥለው 40 ኤፍ ልል ይችላል። ዋና ምንድነው 40 ቤት ውስጥ አይ ግን እንደዚህ ብለሽ 26 አመት 40 ቤት ውስጥ እንደዚህ ብናረጋው አይቻልም። እድሜ ሲባል አይ አይደለም 40 ጭጭ ጥሩ ነው። 40 ጭጭ ጥሩ ነው። 40 ጭጭ ጥሩ ነው ወይ 40 እንደገና ትረግባለች በስሞሌታ አይ በስሞል ሌተር አይደገምም፣ በካፒታል ሌተር ብቻ። አቻች ለካሱም አለ። አይ 26 አመት 40 ላይ 26 አመት ከቆየው በቂ ነው። ከዛ በኋላ 41 ላሉ 41 ብዬ ስለምን 41 ኤ ብላ ትቀጥላለች። ስሞሉ አይደክመኛል። የዛኔ መቁጠር ስለሚደክመኝ አቆማለሁ። ትክክለኛው እንደሚጣራ ነው ያስባል። ስለዚህ ላይ እንግዲህ እንዘጋጃለን። ቲጂዬ ባልሽን ከኛ ጋር ታውቃለች። ልደቴን ከአልቴስ ሩጫ ጋር አብረን የሆነ ይሄ ነገር ውሃ ነው አይደል? ያም ከአባይ የመጣ ከሰማችን ከአባይ ከምንጯ ንጹህ በጣም አድርገሽ። እሺ፣ ስለዚህ አሁን ይሄን ምንድን የምታረጋቸው? እዛ ሄደትን እንገራቸው፣ እዚህ ሆነን እንገራቸው። እሺ፣ አየርን ሞላታለን። አየር ሞልተን ያፈነዳ ሰው አንደኛና ሁለተኛ የአልቴስ ሩጫ 2 ቲሸርት ለአንዱ አንድ የሚወደውን ሰው ይጋብዝበታል። yes ግን ቲጂ ህግ አለው። በሁለት እጃችን እንይዛለን። አኔ እናንተ ወዳዳሪ ነው። አየሩን ሞልቶ መጨረሻ ላይ ቶሎ የፈነዳውን ሰው የአልቴስ ሩጫን እያንዳንዳቸው አንዳንድ ሰው እንዲጋብዙ እናደርጋለን። በእጅ መንካት አይቻልም። የሁላችሁም ፊት ለፊት ጎንበስ ብሎ መንፋት አይቻልም። ፊት ለፊት ሲያሹያችሁ እዚህ ጋር አትሽ ማሸታይ ሲታሽ ይላላል። ስለዚህ ሁላችሁም ትይዛላችሁ። ቲጂ አንቺም ፊኛውን አየር ትሞያለሽ። ይሄ ደግሞ ምንን ያሳየናል መሰላችሁ? ሳምባችን አየር የመያዝ አቅማችንንም እንለይበታለን። እሺ ልንጀምር ነው። ዝግጁ? ተዘጋጁ ቲጂ ተዘጋጁ። አንቺ በዚህ በኩል ያለውን ተቆጣጣሪ። ግድ የለም ይኸውልህ፣ የማይዋሽ ካሜራ አለ። እሺ እያንዳንዷ አውቀ በነገራችን ላይ ሲፈነዳ ዷ የሚለውን ድምጽ እንፈልገዋለን። እሱ ራሱ አንደኛው ድምጹ ስለሚፈልግ ውድድሩ ላይ ስለሚያስፈልግ ይታያል። እንዘጋጅ። እሺ እንያዝ። እዚህ ፊት ለፊት ከፍ አድርጉ። እሺ ከፍ አድርጉ። እሺ ተገባኝ። ቀና በል። አንድ በሁለት እጅ ያዝ። ካሜራ በደንብ ያዘለ። በሁለት እጅ 1 2 3 ቀና በል። ሄኖክ አይ
አልተነፋም። አሽተዳል አልተነፋም። ያው አልተነፋም። እሺ ያው አልተነፋም። ይሄው እንደዚህ መሆን አለበት። እንደዚህ ቆይ ይሄው ያየው እንዴ አንደኛ ይሄ ነው። 2 3 ጨርሰው ያ ምን ሆነ ነው ቴ በስመ አብ ወልድ አይገን ቆይ በእናትህ ቆይ በስመ አብ ወልድ መንፈስ ቅዱስ ጠቅልለህ ስጠኝ ጠቅልላ ተናስጠኝ ጠቅልላ አድርጋት እንዴ ምን ሆና ነው እቺ አንተው እስቲ እቺ ቋጣሪ ናት እስቲ ልቀበል በስላሴ አልታሰረም እኔ የገረመኝ አንዴ ሞራል ለራሳችሁ አንዴ በስመ አብ ተመልካቾች ይኸውላችሁ እንደነዚህ የተወጠረ የለም በተለይ ደግሞ ይሄኛው አሁን ቆይ በስመ አብ ወልድ መንፈስ ቀረፋ አውቀው ነው አደ ሂዲ ልታፈነዳው ነው እንዴ አፍርሱን ነቃ እንድትይ ነው ኧረ እኔ ንቁ ነኝ በእውነት እኔ ችግርማኝ ነው ይሄ ከሁሉም እኮ የበለጠ አየር የገባው ጎበዝ ቴንክ ዩ አየር ያዘው ይሄ ነው እውነት አየር ያዘው ይሄ ነው ግን አልፈነዳም አላለም ስለዚህ አሁን ሽልማት ምን ልታደርግ ነው አንደኛ ያፈነዳው እሱ ነው ከፊት ከዛ ሁለተኛ ደግሞ አሁን ከዛ በላ ታ አለ ሁለተኛ አንተ ሽዬ እሺ ሶስተኛ ማን ነው አምናችሁ ማን ነው እስቲ ማን ሰለሞን እኮ ይኸው አጠገብህ ነው ተው አባቴ ተው ስለዚህ አንደኛ ሶስተኛው ሶስተኛ አንቺ ነሽ በቃ አንተ ያዋርደው እኔ ምን ላደርግ እንደነበር ታውቃለህ ልዩ ሽልማት ለሱ ይሰጠውልን ነበር እንትኑ አወጣጠሩ ትልቅ ስለሆነ ብዬ ማለት ነው በእውነት ራሴን ያስደነገረኝ እኔ ስሙ አስጨናቂ ቢሆን ደስ ይለኛል ተመልካቾቼ አሁን ደግሞ የምገኘው የጌም ጨዋታ ላይ ነው የምገኘው እንግዲህ ወንበር ላይ እንግዳ ጋብዣለሁ እንግዳችንን አብረን እንተዋወቃትና ከዛ በኋላ ጥያቄው ከኮች ይመጣል ከመለሰች ካልመለሰች አለን መልስ የሚያስተካክል ጉዳይ አለን እስቲ እንግዳችን ማናት ወንበር ላይ ያለችው ማናት ማነሽ ማን ነው ወንድ ነው ሴት ነው ማን ይሄደው ወንድ ነው ሴት ነው ሴት ናት በጣም አሪፍ እሺ እንዴት ነሽ እሰማሻለሁ ትሰሚኛለሽ ከስምሽ እንተዋወቅ ህሊና ስለሽ ይባላለሁ ህልዬ ስለመጣሽ ደስ ብሎናል ማሊያ በጣም ደስ ብሎኛል ማሊያ ቀይረሽ ነው የመጣሽው እንግዲህ ወንበሩ ምን ይመስላል ቦታው ያስፈራል ስፖርተኛ እኮ አይፈራም ያስፈራል አይዞሽ እንዳትፈሪ ጥያቄውን የሚጠይቅሽ እንግዲህ ኮች ነው ቸርዬ ይጠይቅሻል እሺ ጥያቄውን ጠይቃት ዝግጁ ነሽ ልዬ አዎ ዝግጁ ነኝ ኧረ ተዋት እቺ ልጅ እሺ አልቲኤስ ለስንተኛ ጊዜ ይደረጋል አልቲኤስ ሩጫ ለዘጠነኛ ጊዜ ልክ ነች አልቲኤስ ምን ሩጫው ነው ሩጫው ለዘጠነኛ ጊዜ ነው ለዘጠነኛ ያ ማለት 9 ዓመቱ ነው አዎ ከዛ በላይ ዋው እሺ ሁለተኛ ጥያቄ ልዬ ከባድ ነው ስምንተኛውን የአልቲኤስ ሩጫ ምን ያህል ሰው ተሳተፈ እንዴ ከዛ የህዝብ ቁጥር ማን ነው ስማቸውንም ስማቸው 2000 ሰው ስተት ተሳስታለች እሺ አንድ ጥያቄ ታው እንዴ እሺ ባለፈው አንድ ሃይኪንግ ሄደን ነበር እሺ የሄድንበት ቦታ ስሙ ምን ነበር ሃይኪንግ የሄድንበት ለመጨረሻ ጊዜ እንጦጦ ስተት ቅድም የጠየቀው ጥያቄ ሃይኪንግ ስለ ስንተኛ ጊዜ ነበር የተደረገው
አይ ቀንሼላት ነው እሱ እኮ አይ ስተት ይጨምር እንጂ እሺ ሃይኪንግ ለስንተኛ ጊዜ ነው የሄዳችሁት ለአምስተኛ ጊዜ መለሰችው እሱ መልሰዋለች አረ አምስቱም ላይ ተሳትፈሻል አንዱም ላይ ሃይኪንግ ሰነፍ ነኝ ስለዚህ ሁለት መልሳለች ሁለት አልመለሰችም አንድ ነው ያልመለሰችው የመለሰችው አንድ ነው የመለሰችው አንድ ነው አረ አንድ ከመለሰች እንግዲህ እዚህ ጋር ተመልከታት ፈርታው ነበር እንግዲህ ቆንጆ ቆይታ እንዳደረግን እርግጠኛ ነኝ ተመልካቾቼ እንግዲህ ከቸሬ ጋር የነበረኝን ቆይታ እየጠቀለልኩ ነው ያለሁትና በመጨረሻ ላይ መናገር ማስተላለፍ የሚፈልገው መልእክት ካለ ይሄን ነገር ሳልል ብሄድ ቅር ይለኛል የምትላቸው በተለይ ደግሞ ማስተርስም ይዘ ነበር እንዴ አዎ በትምህርት እንግዲህ ከተመለስኩ በኋላ ስራ ውስጥ ገብቼ የማስተርስ ፕሮግራም ተከታትዬ ነበር በኤክሰርሳይዝ ፊዚዮሎጂ የማስተርስ ዲግሪ አለኝ ማለት ነው ያው በሱም ነው አሁን እየታገዝን የምንሰራው ማለት ነው ለአልቲኤስ ዋው ደስ ይላል በጣም ቆንጆ ቆይታ ነው ያደረግነው ቸርዬ እኔ ስለመጣ ደስ ብሎኛል አንተ ብቻህን አይደለም ከነዚህ ከጀግና ልጆች ጋር በመምጣት ከሚያማምሩ ሴቶች ብታያቸው የሚያማምሩ ፊዚካላቸው ወንዶቹን ብትል እንደዛው ከነቁመንያንስ ከነቸስያንስ ምናምን በቃ የሌለ ነውና በጣም ደስ ብሎኛል ስለመጣችሁ ከልብ ነው የማመሰግነው አንዴ ለራሳችሁ በእውነት በጣም ነው የማመሰግነው ሁላችሁም ከልቤ ነው የማመሰግናችሁ ድምቀት ስለሆናችሁን መልካም ቆይታ ስላደረግን ከልቤ ነው የማመሰግናችሁ ቸርዬም መናገር ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ ትችላለህ ማመስገን የምትፈልገውም ካለ ማስተላለፍ ትችላለህ እስከዛ ሄንዬም ከመጣ መግባት ይችላል በዚህ መሐከለ ላይ ይግባ እንደመጣ አንተ እስከዛ ድረስ ጨርስ እሺ ያው የአልቲኤስ ቤተሰብ እንግዲህ ሁሌም አብሮኝ ነው ያሉት ቤተሰብ ናቸው ኦልሞስት ልክ እዚህ ፕሮግራም እንደመጡት ሁሉ የተለያየ ማህበራዊ ጉዳይም ሲገጥም አብረውን ነው ያሉትና እነሱን ማመስገን እፈልጋለሁ ከዛ በተረፈ ማንኛውንም እንቅስቃሴ ሰዎች እንዲያደርጉ ሪከመንድ አደርጋለሁ ወይም አድቫይዝ አደርጋለሁ ምክንያቱም የትኛውም እንቅስቃሴ ማንኛውም አይነት የአካል ብቃት እንቅስቃሴ እኛን የተሻለ ያደረገ ይሄዳልና በቻለው መጠን ሰው ራሱን ወዶ የአካል ብቃት እንቅስቃሴን በየትኛውም ቦታ ላይ እንዲያደርግ ምክንያቱም የሁሉም አንድ ሰው ጤና አለው ማለት እንደ ሀገርም እንደ ሶሳይቲም ለሁላችንም የሚጠቅም ነገር ነውና ራሳችሁን ለራሳችሁ እንኳን ስትሉ ሳይሆን ለሌሎች እጠቅማለሁ አገለግላለሁ ብላችሁ አስባችሁ ጤናችሁን ጠብቁ ያው የኛ የአልቲኤስ ቤተሰቦች ራሳቸውን ይጠብቃሉ ምናልባት ከጀርባቸው ያለውንም ሰው ለማገልገል ሲሉ ቤተሰቦቻቸውን ለማገዝ ሲሉ አብሮ ለመኖር ሲሉ የራሳቸውን ጤና ይጠብቃሉና ማንኛውም ሰው ራሱን ይውደድ ለራሱ ጊዜ ይስጥ ከ24 ሰዓት ውስጥ አንድ ሰዓት ተኩል ጤናውን ለመጠበቅ እንዲሰጥ የሚል ነው ቲጂ እዚህ ጋር መቀመጧ እንግዲህ ብዙ ስፖርት በመስራትሽ ያለ ድካም ስትሰራ ያለው ብዙ ጊዜና መስራትሽ እኛም እንድንዝናና ያረጋናልና ልክ በሌላውም ዘርፍ ላይ ያለ ሰው በእንደዚህ መንገድ ራሱን ጤናውን እንዲጠብቅ የሚል ሐሳብ ነው ያለኝ በአጠቃላይ በዙሪያ ያላችሁ ባለሙያዎችም በአጠቃላይ ብቻ ማመስገን እፈልጋለሁ ከልብ ነው የማመሰግነው በነገራችን ላይ ተመልካቾቼ ይዘው የመጡት መቃለ ስለ መቄዶንያ እኛም ዝም አንልም መቄዶንያ ብዙ ቸገር ወይም በዚህ ሀገር ላይ ትልቅ ስራ እየሰሩ አረጋውያኖች ማረፊያ ነውና እኛም የራሳችንን አስተዋጽኦ እናደርጋለን ብለው ይዘው የመጡት ስጦታ አለና እሱን ስጦታ እንቀበልና ድምጻይም አላሉ በመሐከለ ስለዚህ በሱ ሙዚቃ እንወጣለን በያስባለሁ ስለዚህ እንደ አልቲኤስ ይዘውልን የመጡትን ለመቄዶንያ የሚረከበውን ብር ወስድና ለመቄዶንያ አስረክባለሁ ማለት ነው ስለዚህ በቀጥታ እኔና ቸርዬ እንሂድና ብራችን ታስረክበኛለህ አይደል አይሻለንም ከበናው እንግዲህ ቸብ አርጉላት ይታይ እስክስታዋ ያዝን አሁን ኮንድ ቀበላል አንተ ከሴቷ ተቀበላ በጣም እናመሰግናለን በፍቅር ሻዩልን እንግዲህ ዳስቶደ
እንደዚህ ልበል እሺ አይ እኔ እንደዚህ ነው እንደሱ አለ እዛ እንታያለና በጣም አሪፍ እሺ ተመልካቾቼ እንግዲህ ኧረ ዝቅ በል አንተ ነህ አታንጠራራኝ ውጪ እዚህ ጋር እሺ እዚህ ጋር ወይ ኧረ ስቀልድ ተመልካቾቼ እንግዲህ አልቴስ ጂም አባልና መስራች እንደገና እንዲሁም ስራ አስኪያጅ ይዘውልን የመጡት ገንዘብ አለ ለመቄዶንያ እኔም እንግዲህ እንደ ሳይክል ቶክ ሾው ፕሮግራም አቅራቢነቴ የተሰጠኝን አደራ ይዤ ደግሞ እዛው መቄዶንያ ግቢ የማስተላልፍ ይሆናል እሱንም እዛው የምትከታተሉት ይሆናል አሁን ስንት ብር ነው የመጣው የሚለውን ነገር እንዲህ ከማዞር ምን ላርግ መሰለ ሰለሜ ሰለሜ ያ ሰለሜ አሃ ሰለሜ ሰለሜ ስንት ሆነ መቄዶንያ ስንጠራ እንደዚህ ብለን አንጠራም 300 ሺህ እንደዚህ አንጠራውም 300 ሺህ ዋው ዋው ከልብ ነው አረ እኔስ እንዴት ልበል እንግዲህ እኔ ሰለሜ ብዬ ጀምሯል አይደል ሙዚቃው ስለዚህ እዚህ አካባቢ ደግሞ ሙዚቀኛ እንዳለ ሰምተናል እናያለን እናቃለን እንሰማለን ሙዚቃ ደግሞ ሳንሰማ አንሄድም ብዙ ጊዜ ሃይኪንግ ላይ ምን ዝናናባቸው ሙዚቃዎች ናቸው አለ እንግዲህ እስቲ እናያለን ሃይኪንጋችሁን አይቼው አላውቅም እስቲ ቢያንስ ሙዚቃውን ልስማው በቃ ይቻላል ስለዚህ ጀምር አባቴ ያዝ እንግዲህ ለስፖርተኛ ነው እሺ ያዝ እንግዲህ ስፖርት እንስራ ሆያ በላ ሆ ወጣ ኮበሌ ሆያ በላ ሆ ሸንሽነን ያለንጃሌ ሆያ በላ ረድምስ ቲጂ አትፍሪ አልፈራም አባቴ ያዝ እንግዲህ አባቴ መጣን ከደጅሽ ሆያ በላ ሆ ያዝ እንግዲህ አባቴ የልደትሽ ቀን ነይ እንዳትቀሪ ሆያ በላ ሆያ በላ ያዝ እንግዲህ ያዝ አባቴ ያዝ እያ ዳገት ቁልቁለ ካልፈተነህ ያሳስበሃል ወንድነትህ እያበልያ እስቲ ሞቅ ዋው ከልብ ነው ማመሰግነው የሆነት ለመናገር ስለመጣችሁ በጣም ደስ ብሎኛል አሁንም ድጋሚ አመሰግናችኋለሁ ቸርዬም ስለመጣ ከልቤ ነው የማመሰግነው የኢትዮጵያ አምላክ ዋጋህን ይክፈለው ዋጋችሁን ይክፈላችሁ ከምትሰሩት ባሻገር ይህ ተቸገሩ ለዚች ሀገር ትልቅ ስራ ሰርተው ትላንት ለኢትዮጵያ ቀና ደፋ ሲሉ ለነበሩ ብርቱ ክንዶች እኛም ልጆቻችሁ ነን ብላችሁ የራሳችሁን አስተዋጽኦ ስላደረጋችሁ እንደ አባይ ቲቪ እንደ ሰከላ ቶክ ሾው ፕሮግራም በሁላችንም ስም ከልብ ነው የማመሰግናችሁ ይልመድባችሁ ከልብ ነው የማመሰግነው እንግዲህ የምትሰጡት አትጡ ምርቃት ብሎ የለ በነገራችን ላይ ምርቃቴ ደርሷቸው ብዙ የደወሉልኝ ሰዎች አሉ አሜን ክብትሉ ይደርስላችኋል ያዝ እንግዲህ መጥፋት ነው ከናተ ድምጽ አይቀርም አልከፈተም የምትሰጡት አትጡ አሜን ሁሉ ጊዜ አግኙ አትገኙ ክፉ ይለፋችሁ መልካም ይቅጠማችሁ የኢትዮጵያ አምላክ ዋጋችሁን ይክፈላችሁ የአረጋውያን አምላክ ይጠብቃችሁ ልጆቻችሁ ይባረኩላችሁ የናንተ የሆነ ወደ ሰው አይሄድባችሁ የሰው ወደ እናንተ አይምጣባችሁ የናንተ ያላችሁ ይባረክላችሁ የሰው አያስመኛችሁ የናንተን ሰው አይባችሁ ጠላታችሁን አይኑን ጨለማ እጅና እግሩን ቄጠም ያርግላችሁ ጠላታችን ማን ነው ሰይጣን አባቴ ከልብ ነው ማመሰግነው እግዚአብሔር ያክብርልኝ እሺ በጣም ነው ማመሰግነው ታንክ ዩ ደስ ብሎኛል በጣም ነው ማመሰግነው